ውጤቱ በሌላ ዶክተር ተመረመረ። ብሌን የሰላም ልጅ መሆኗ ተረጋገጠ። ገነት በቅናት አበደች። በኃይሉ ደነገጠም። የብሌን የድሮ ዶክተር የመረመረው ዶክተር እጅጉን ደንግጦ ምንድነው እየተካሄደ ያለው ነገር እስኪ ንገረኝ ብሎ አለው። እንግዲህ እንዳየሁት ከሆነ 99.9 የብሌንና የሰላም ተመሳሳይ ነው ውጤታቸው። ስለዚህ ሰላምና ብሌን እናትና ልጅ ናቸው፣ አመናችሁም አላመናችሁም ብሎ ፍርጥ አድርጎ ተናገረም። አቶ በኃይሉ በስተመጨረሻ እሱ ያለው ነገር ስለተሳካለት በጣም ደስ አለው። ከዚህ በኋላ እንደምንም ብዬ ቃልን መበቀል ነው የምፈልገው። ይቺ አረመኔ አውሬ የሆነች ልጅ በእህቴ ፊት እንደዛ እንዳዋረደችኝ ቢሆን ሀብትና ንብረቱ ጥንቅር ብሎ ይቅርብኝ፣ ግን ደግሞ ብሌን ላደረገችኝ ነገር በሙሉ እበቀላታለሁኝ በማለት ዛቻውንና ማስፈራሪያውን ቀጠለም። ሳሚ እና ቃል አንቺ አረመኔ የወንሽ ሴትዮ እስኪ ንገሪኝ፣ ቃል እያንዳንዱ ነገር አስረጅኝ ብሎ ሳሚ ጠየቃት። እባክህ አሁን ጉድሁኛለሁኝ፣ እኔ እደብቀዋለሁም ብልም እንኳ ነገር ግን ሰላም በሌላ ዶክተር አስመርምራለች እና አበቃለኝ እርዳኝ ብላ ብትለውም እኔ ብሌንን ከልቤ ነው የምወዳት የማፈቅራት። የእሷ ሀዘን ሁሉ ያሳዝነኛል፣ የእሷ ለቅሶ ሁሉ ያስለቅሰኛል። አንቺ ደግሞ ዋጋሽን ነው ያገኘሽው ብሎ እንደውም እወጋሻለሁ እያለ አስፈራራት። አቶ በኃይሉ ሳሚ ጋ ደውሎ የፈለከውን ገንዘብ እሰጥሃለሁ፣ ግን ደግሞ ቃልን አሳልፈህ እንድትሰጠኝ እፈልጋለሁ። የት ነው ያለችው እያለ በጣም ተናገረው። እኔ ያንተ ወንጀለኛ ተባባሪ አይደለሁም፣ ደግሞ ምንም እንደማያገባኝ ልንገርህ ብሎ አለ። ምን እያልክ ነው? ምን ችግር አለው ብትነግረኝ? የፈለግከውን ነገር እሰጥሃለሁ አልኩህ አይደለም እንዴ እያለ ቢለምነውም እኔ እንዳንተ ጅል አይደለሁም፣ ምክንያቱም ሰዎችን ዝም ብዬ እያሳለፍኩኝ አልሰጥም ብሎ ተናገረው። ሳሚ በስተመጨረሻ እውነቱን ስለተረጋገጠላት በጣም ደስ አላት። እባክሽ ልጄ እስከ ዛሬ ለበደልኩሽ ነገር በጣም አድርገሽ ይቅርታ አድርጊልኝ ብላ አለቻት። አይ አንቺ እኮ ምንም ነገር አላደረግሽም፣ ደግሞም እውነት አለሽ ብላ አለቻት። እስኪ ንገሪኝ፣ ምንድን ነው እውነቱ? እንደዚህ ተሰቃይተሽና መከራሽን አይተሽ ላሳለፍሽው ነገር ነው ወይ ብላ አለቻት። ቢሆንም እንኳ እኔ ራሴ ወድጀና ፈቅጀ ነው መከራውንና ስቃውን የተቀበልኩት፣ ምክንያቱም እማዬ ጋር መሄድ ስላልፈለግኩ ነው ብላ አለቻት። ቆይ እናትሽ ይሄን ያህል ምንድን ብታስቀይምሽ ነው ብላ ስትል ያኔ ቃልና ዳግም ያደሩት አብረው ሳይሆን ሆን ብለው ለኛ ወጥመድ ነበረ እና በዚህ መሰረት እኔ በጣም አዝኜባታለሁ ብላ አለች። ግን እኮ እሷ ያው ታውቂ የለ ጎረቤት ምናምን ወሬ ስለምታጠብቅ ነው እንጂ ለክፋት አይደለም፣ እባክሽ ይቅርታ አድርጊላት ብላ ሰላም ለመነቻት። አየሽ አንቺ በጣም የዋህና ሚስኪን ስለሆንሽ ነው፣ ግን ደግሞ እኔ በፍጹም ይቅርታ አላደርግም ብላ አለች። ወይ ጉድ ያንቺስ የከፋ ነው ብላ ስትል ከዚህ በላይ ምን እንዳደርግ ነው? ምክንያቱም እኔ ዳግምን በጣም ነው የምወደው የማፈቅረው እና የምን ዝምድና ነው የምትይው? እስኪ ንገሪኝ። የእውነት መቼም ቢሆን ዘመድ ልንሆን አንችልም ብላ ተናገረች። እንደዛ ከሆነ አንቺ በፈለግሽው ሰዓት አንቺንና ዳግምን እኔ ላጋባችሁ እችላለሁ ብላ ሰላም ፈቀደኝ። ምን እማዬ? አዎ እኔ ለዘመናት አጥቼሽና እንደሁም የሌላ ልጅ መታ አንቺ መከራና ስቃይሽን ስታበላሽ ዝም ያልኩ የማረባ እናት እኮ ነኝ። እጣ ገቢ እንኳ ተቀምጠሽ በጠረንሽ የማላቅ ነኝ። እስኪ ንገሪኝ ታዲያ አሁን በዳግምና በአንቺ መካከል ገብቼ ያገባኛል ብዬ የምከራከር አይነት እናት መስልሻለሁ ሆይ ብላ ተናገረች። የእውነት እማዬ አንቺማ በጣም ጀግናና የእውነትም ትክክለኛ ነሽ ብላ አለች። አይ ይሄ ትክክለኝነትም ብቻ ሳይሆን እውነት ለመናገር እውነታው ነው። ስለዚህ ስለማላቀው ነገር በፍጹም
መወሰን አልችልም፣ ይሄ ስሜታችሁ ነው፣ ይሄ ፍቅር ነው ብላ አለች። እንደዛ ከሆነ በጣም አመሰግናለሁ። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዲናችሁልኝ ሁሉ ሰላም ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቻችን ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። እንግዲህ ሰላም የብሌን እናት መሆኗን ስትሰማ እጅጉን በቅናት ተንገበገበች። እማዬ ምን እያልሽ ነው? ሰላም የገዛ እናቴ ናት ብላ ስትል የእውነት ከድሮውም ታውቂ ነበር ማለት ነው? ለዛ ነው እንደዛ መስዋዕትነት ስትከፍሊላት የነበርሽው ብላ አለቻት። ነው እማዬ፣ አንቺው ራስሽ እያየሽው አይደለም እንዴ? ዶክተሩ አምጥቶ ውጤቱን ሲነግረን እንዴት ብዬ ነው እኔ እናቴ መሆኗን ቀድሜ የማውቀው? እናቴ መሆኗን ባቅ ኑሮ ለምንድን ነው አንቺን የማደክምሽ? ብላ አለቻት። አይ ምንም ነገር አልተዋጠልኝም። ለካ አንቺና እሷ ሆናችሁ እኔ ላይ ያበራችሁትና አንቺም ይቅርታ አላደርግልሽም እያልሽኝ የእሷን ወሬ ሰምተሽ ነው ብላ ግግም አለች። ምን እያልሽ ነው እማዬ? አዎ የሰላምን ወሬ ሰምተሽ ነው። እኔ ግን ያኔ ቃልን በፍጹም አላባረርኳትም። እኔ ተቆጣኋት። እሷ ደግሞ እዚህ ቤት አይደለም የሰው ልጅ ውሻ እንኳ አያድርም ብላ እንደዛ ተሰርባና አዋርዳኝ ብቻ ሄደች። ይህንን ነው የማውቀው። ግን ደግሞ ይሄ ምግብ ምናምን የሚባለው ነገር ከውሸት የራቀ ሁሉም ነገር ሐሰት ነው ብላ ተናገረች። ምንም አታስቢ እማዬ፣ እኔ እኮ አንቺን ጠንቅቄ ነው የማውቀች። ስለዚህ ምንም የሚያስጨንቅ ነገር የለም ብላ አለች። ምን? አዎ እኔ በዛ አይደለም የተቀየምኩሽ እማዬ፣ ግን ደግሞ ዳግምና እኔ እህትና ወንድም አይደለንም ማለቴ የስጋ አይደለንም። ስለዚህ ይሄንን ለመረዳት ለምንድን ነው የሚያቅትሽ ብላ አለቻት። በሌላ በኩል ቃልና እንዲሁም ደግሞ ብሌን ቃል ጓዟን ልትሰበስብ ስትል አየሽ ተራሽ ደረሰ፣ በባለፈው ምን ብለሽ ነበር ብላ አስታወሰቻት። እናም ያለሽን ነገር በሙሉ እወስድብሻለሁኝ ዳግምን ሳይቀር ይህን ሀብት ይህንን ንብረት ሰላም እናትሽን ብለሽ ዝተሽብኝ ነበር። ዛሬ ግን በገዛ እጅሽ ተዋርደሽ ከዚህ ቤት ለቀቅሽ ብላ አለቻት። እመኚኝ ተመልሼ እመጣለሁ። አንቺንም ሆንሽ ሰላምንም መቼም ቢሆን ልፋታችሁ አልችልም፣ እገላችኋለሁ በማለት ዛቻዋንና ማስፈራሪያዋን ቀጠለችበት። አንቺ እንኳ ካበርሽ እኮ ቆይተሻል። ደግሞ አሁን ምን አደረግነሽ? ወይስ ትክክለኛ ማንነትሽ ስለወጣ እሱም ማመን አቅቶሽ ነው ብላ አለቻት። በቃሽ፣ ዳግምን ደግሞ እኔ ራሴ ፈልጌ አገኘዋለሁ እና የራሴ ነው የማደርገው ብላ አለች። እኔና ዳግም በጣም ነው የምንዋደደው፣ በጣም ነው የምንፋቀረው። ቃል አንቺ በፈለግሽው ሰዓት መተሽ የምትወስጂው እቃ አይደለም። ደግሞም አንቺም እኔም ጠንቅቀን እናውቃለን። አንቺና እማዬ ሆናችሁ ሆን ብላችሁ ተጫውታችሁብን ነው እንጂ እሱና እኔ እንዋደዳለን ብላ አለች። ኧረ እባክሽ። አዎ እንግዲህ ከዚህ በኋላ ምን ልትሆኝ ነው? እኔ ዳግምን መቼም ቢሆን ፈልጌ አግኝቼ ከዛም በኋላ ይቅርታ ጠይቀዋለሁ። አንቺ ደግሞ ያበቃልሻል ብላ አለቻት። ምን? አዎ እመኝ እና አቶ በኃይሉና ቃል ፍጥጫቸው እንደቀጠለ ሆኖ እንዲሁም ደግሞ እኔ ምልሽ ግን አንቺ ሴትዮ እንዴት እንዳደረግሽው ለምንድን ነው የማትናገሪው? እያለ ቢለምናትም እንኳ መቼም አልነግርህም፣ ደግሞ አሁን የሚፈልገውን ነገር አግኝቻለሁ ብላ አለችው። ምንድን ነበር የምትፈልጊው? በቃ የምፈልገው አንድና አንድ አንተንና እህትህን ማጣላት ነበር። ለሱ ደግሞ ተሳክቶልኛል። ስለዚህ ከዚህ በላይ አርፈ ብትቀመጥ ይሻልሃል ብላ አለችው። ምን? አዎ ከዚህ በላይ አርፈ ተቀመጥ። የእውነት መኖር ከፈለክና ከእህትህ ጋር እዚው እህት ቤት መኖር የምትፈልግ ከሆነ አርፈ ተቀመጥ። አይ የምትል ከሆነ ሌላ ውሸቶችን ጨማምሬ ተናግሬ አባርርሃለሁ ብላ አለችው። አንቺማ የእውነትም ክፉ ነሽ። አንቺን ግን በምንኛው ቀን ነው እዚህ ቤት ያመጣሁሽ ብሎ አላት። አየህ በገዛ እጄ አንተ ነህ መጀመሪያ እኔን የነከስከኝ ብላ አለችው። ያን ጊዜ እህትህ ጋርና
ያ የማይረባ ሰሚ ጋር ተመሳጥረህ እኔን ለማጥፋት ነበር። አሁን ግን መቼም ቢሆን አይሳካልህም ብላ ተናገረች። ከጓደኛው ጋር እባክህ እናትህ በጣም ተጨንቃለች፣ ስለዚህ መሄድ አለብህ ብሎ ሲለው ዳግም ትሰማኛለህ ጓደኛዬ? አዎ እናቴን እወዳታለሁ፣ አከብራታለሁ። እናም ለዘመናትም ስናፍቃት ነበረ። ግን ደግሞ አንተ የማታውቀው ምን አለ መሰለህ? ምክንያቱም እማዬ ባሁኑ ሁሉን ነገር ሰባብረዋለይ እና ልቤን ሁሉ ሳይቀር ነው የሰባበረችኝ። ስለዚህ መቼም ቢሆን ይቅርታ አላደርግላትም። እባክህን አሁን ያልክህን ነገር በሙሉ አድርገህልኛል ወይ ብሎ ሲለው አዎ የእውነት ግን ወደ የት ሀገር ልትሄድ ነው ብሎ አለው። እሱ ሚስጥር ነው። ምክንያቱም ብሌን እንኳ የምወዳትና የማፈቅራት ሴት እኔ ልትረዳኝ ፍቃደኛ አይደለችም። ታዲያ ማንም ብዬ እንዲቀመጥ ነው የምትፈልገው ጓደኛዬ ብሎ አለው። ምን? አዎ እሄዳለሁ፣ ግን ደግሞ ከዛ በፊት ቤት ተከራይቼ ብቻዬን መኖር ነው የምፈልገው ብሎ አለ። ለትንሽ ጊዜም ቢሆን ትንሽዬ ቤት ፈልጌ ፕሮሰሴን ጀምሬ እስከሚሄድ ድረስ ማድረግ ያለብኝን ነገር በሙሉ አደርጋለሁ ብሎ በስተመጨረሻ ዳግም ከእናቱ ተስፋ ቆረጠም። ገነት እና ጎረቤቱ እርስ በራሳቸው መጠማመዳቸው እንደቀጠለ ይገኛል። ይቺ እልቢት ሴትዮ ያን ወረቀት ከቶ የት አባቷ አድርጋው ነው እያለች በውስጧ ማውራቱን ቀጠለችበት። ቆይ ምንድን ነው የተካሄደው ነገር? ምክንያቱም ያን ወረቀት የግድ ማግኘት አለብኝ፣ ካልሆነ ግን ሁሉም ነገር ያበቃል፣ ያው በኃይሉ እንደሆነ አይለቀኝም ብላ አለች። አቶ በኃይሉ ደውሎ ትሰሚኛለሽ አንቺ አሮጊት ኮተታ ያንን ነገር የት ነው ያደረሽው ብሎ አላት። ምኑን? ወረቀቱን እባክህ ፈልጌ እኮ አጣሁት የእውነቴን ነው ብላ ስትለው ምንም አይመለከተኝም፣ አሁን አድርጊ ያልኩሽም ነገር በሙሉ ታደርጊያለሽ፣ አይ የምትይ ከሆነ ደግሞ እዛው፣ እኔ በፍጹም የምሰማሽ አይነት ሰው አይደለሁም ብሎ አላት። የእውነት አንተማ አብደሃል ብላ አለችው። ማበድ ካለብን ሁላችንም ነው ያበር ነው እንጂ እኔ ብቻ አይደለሁም፣ ስለዚህ ነግሬሻለሁኝ ብሎ አላት። እሺ ለማንኛውም ግን እውነት ለመናገር ማድረግ ያለብኝን ነገር በሙሉ አድርጌ ሁሉንም ነገር አስተካክለዋለሁኝ ብላ አለች። እሺ ብታስተካክይ ነው የሚሻልሽ፣ ካልሆነ ግን ሁላችንም ያበቃልናል ብሎ ዛተባት። ገነትና ጎረቤቱ ከቶ ወረቀቱን እኔ ላስቀምጥልሽ ብላ ስትል አንቺ ሴትዮ ከዛ ወረቀትማ አባዜ ይዞሻል፣ አልሰጥሽም አልኩሽ አይደለም እንዴ? እኔ እኮ ዳግም እንዳያገኝብሽ በማለት ነው ብላ አለቻት። እሱን አይመለከትሽም፣ ምክንያቱም ይህንንም መወስነው እኔ እንጂ አንቺ አይደለሽም ብላ አዋረደቻት። ውድ የህያ ቤቲ ቤተሰቦቼ የዛሬው አደራ ይህን ይመስል ነበር።